በተያዘው የ2018 በጀት ዓመት በከፋ ዞን ከ53 ቶን በላይ ቡና በኮንትሮባንድ ሲንቀሳቀስ መያዙ ተገልጿል። እንዲህ ያለው ችግርም ከፍተኛ የቡና ምርት አቅም ላላቸው ከሚባሉት የሀገራችን አካባቢዎች አንዱ የሆነው የከፋ ዞን የአቅሙን ያህል ገቢ ማስገባት እንዳይችል ማድረጉን የዞኑ የግብርና ደን አካባቢ ጥበቃ ህብረት ስራ ልማት መምሪያ አስታውቋል። ዝርዝር ዘገባው የዳግማዊ ደረጀ ነው። በትናንት ምሽቱ የአዲስ ነገር ዜና መጽሔታችን ኢትዮጵያ ባላት ሀብት ልክ እየተጠቀመችበት አለመሆኑ የሚገልጸውን የቡና ምርት ይበልጥ ለማስተዋወቅ ያለመ የቡና ቱሪዝም መርሃ ግብር እንቅስቃሴዎች እየተደረጉ መሆኑን ነግረናችሁ እንደነበረ ይታወሳል። የዚህ እንቅስቃሴ አካል የሆነ የመገናኛ ብዙሃን የቡና ቱሪዝም የግንዛቤ ማስጨበጫ ጉብኝትም ከሰሞኑ በተለያዩ የሀገራችን የቡና መገኛ ስፍራዎች መደረጉን ገልጸንላችሁ ነበር። ዛሬ የምናነሳው በዚህ ጉብኝት ወቅት የተመለከትነውን ሌላኛው የሀገራችን የቡና መገኛ ስፍራ ካፋ ዞን ነው። በካፋ ዞንና በማህበረሰቡ ዘንድ ቡና እንዲህ ያለ ቦታ ይሰጠዋል። ህፃን ልጅ ከፋው ሲወለድ የእናት ጡትን ቀድሞ አይጠባም። ይሄ ነውር ነው፣ አይጠባም። ስለዚህ መጀመሪያ የሚቀምሰው ምንድነው? ቡና ነው። እናት ልትወልድ ምጥ ላይ ልክ ዴሊቨሪ በተዘጋጀችበት ሰዓት ላይ ቡና ይዘጋጃል። ልክ በዚህ ሰዓት ላይ ህፃን ሲወለድ የእናት ጡት ከመጠጣቷ በፊት የእናት ጡት ከመጥባቱ በፊት ቡና ተነክሮ ያ ህፃን እንዲቀምስ ከተደረገ በኋላ ነው የእናት ጡት እንዲቀምስ የሚደረገው። ልደት ላይ ይጀምራል ማለት ነው። የከፋ የዞኑ የባህል ቱሪዝምና ስፖርት መምሪያ አክለው በልደት፣ ሰርግ፣ ለቅሶና ሌሎችም ማህበራዊ ክንውኖች ላይ የማይነጠለው የቡና የማፍላት ስነ ስርዓት በዞኑ ትልቁ የቱሪዝም አቅም መሆኑን አጥንቻለሁ ነው የሚለው። እንግዲህ ከፋ ላይ ትልቁ ቱሪዝም ፖቴንሻል የምንለው ኮፊ ቱሪዝም ነው። እሱ ተጠንቷል፣ ተጠንቶም ወጥቷል። ከቱሪስቶች የሚገኘው ያህል እየተገኘ ነው? ኖ እየተገኘ አይደለም። የምንፈልገውን ነገር እያደረግን ያለው ቀደም ሲል የተወሰነ ነገር ጥሩ ነገሮች እንደነበሩ እናውቃለን። ብዙውን ጊዜ የዚህ የውጭ በተለይ ውጭ ቱሪስቶች ቁጥር በጣም እየቀነሰ እንደነበረ እናውቃለን። አሁን ደግሞ ጥሩ ነገሮች እየታዩ እንደሆነም እናውቃለን። ያው የቱሪስት ፍሰት በተለይ የውጭ ቱሪስት ፍሰት ገበያ ዌቭ ያለበት ነገር እንደሆነ እናውቃለን። ከዛ ተነስቶ ግን የሀገራዊ ቱሪስት ፍሰቱ በአንጻራዊ መልኩ ጥሩ በጣም ጥሩ ነው። ከፋ ላይ እውነት ለመናገር ጥሩ ነው። ከዛም ይህንን ነገር ደግሞ አፕ ለማድረግ የተሻለ ነገር ለማድረግ እየሰራን ያለነው ነገር አለ። በዚህ መሰረት በቀጣይ በዞኑ ያሉ የቡና ጫካዎችን እንዲሁም የአፈላል ስነ ስርዓቱና መሰል የቡና ሀብቶችን ለሀገር ውስጥም ሆነ ለውጭ ቱሪስቶች በስፋት የሚታይበትን ሁኔታ ለመፍጠር ከሚመለከታቸው አካላት ጋር በጋራ እየሰራ መሆኑን መምሪያው አሳውቋል። አጠቃላይ የዞኑን የቡና ምርት አቅምና ገቢ በሚመለከትም የካፋ ዞን በተያዘው ዓመት 20 ሺህ ቶን የሚጠጋ የቡና ምርት ለገበያ ለማቅረብ ማሰቡን ነው የሰማ ነው። በከፋ ዞን ውስጥ 4 የቡና አመራረት ዘዴዎች አሉ። ደንበኛን ፍላጎት ማዕከል በማድረግ የመጀመሪያው የጓሮ ቡና ነው የሚባለው። በአነስተኛ ይዞታ ባላቸው አርሶ አደሮች የሚመረት 227227.5 ሄክታር ነው። በዚህም ከሩብ ሄክታር ጀምሮ እስከ 15 ሄክታር ያላቸው አርሶ አደሮች ወደ 120 ሺህ ይደርሳሉና ሁለተኛው የአልሚ ባለሀብቶች ቡና ነው። እነዚህ 130 አልሚ ባለሀብቶች አሉ። 15536 ሄክታር ይሸፍናል። ሶስተኛውና አራተኛው እንደ ደንበኛን ፍላጎት በማድረግ እንደ ጄኔቲክ ፑል የሚያገለግል የጫካና የከፊል ጫካ ቡና 104128 ሄክታር አለ። ይሄ አራቱ የአመራረት ዘዴዎች አሉ። ይሄ ምርት ተዘጋጅቶ ለገበያ የሚቀርበው እስከ 15000 ቶን ነው። ዘንድሮ 20 ሺና ከዛ በላይ ለማውጣት ሰፊ እንቅስቃሴ እያደረግን ያለንበት ሁኔታ ነው ያለው። አብዛኛው ክፍሉ በቡና መሸፈኑ በሚነገርለት በካፋ ዞን አሁን ለገበያ ለማቅረብ ታስቧል የተባለው የቡና ምርት መጠን ካለው አቅም ጋር የሚመጣጠን አለመሆኑን ኃላፊው ይገልጻሉ። ለዚህም በጣዕማቸውና በምርታማነታቸው የሚታወቁ የቡና ችግኞችን ለአርሶ አደሩ ማሰራጨት ላይ ክፍተት መኖሩ አንዱ ምክንያት ቢሆንም በዋነኛነት የሚጠቀሰው ግን በኮንትሮባንድ ከሀገር የሚወጣው ቡና መበራከት ነው ብለዋል ኃላፊው። ከሽፋኑ ጋር ተመጣጣኝ ነገር እንዳይቀርብ ለማዕከላዊ ገበያ የሚያደርገው ነገር ምንድነው? ህገወጥ እንቅስቃሴ በኮንትሮባንድ የሚወጣ ቡና ከፍተኛ ነው። ዘንድሮ እንኳን እስካሁን ከ53 ቶን በላይ በህገወጥ መልኩ ሲንቀሳቀስ የተያዘበት ሁኔታ ነው። ከዛ ተሸጦ 5.4 ሚሊዮን አካባቢ በአሰራሩ መሰረት በህገወጥ ሲንቀሳቀስ የነበረው ለመንግስት ገቢ ይሆናል እና አንዱ የሚቀንሰው ይሄ ነው። እዚህ ሁለቱ ላይ ምርታማነት የማሻሻል ህገወጥነትን የኮንትሮባንድ ቡናን እንቅስቃሴ ከማገድ አንጻር እነዚህ ሁለቱ ላይ እየሰራን ነው።